በወንጌል እምነት ውስጥ ጽድቅ ይቆጠርልሃል እንጂ ምን አትልም አታስቆጥርም። አንተ ልትሰራ ከተዘጋጀ ልታስቆጥር ነው፣ አይቆጠርልህም። ክርስቶስ ያንተን ነገር ጨርሶታል። ክርስቶስ ያንተን ነገር ሰርቶ አጠናቋል። ባጠናቀቀው በርሱ ስታምን የርሱ ለማን ይቆጠራል? ላንተ ይቆጠራል። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። ሐዋርያው እንዲህ ብሎ በወንጌል በኩል ጌታ ኢየሱስ ክርስቶስ እንዲህ አይነት እውነት ገልጦ ተቆጠረለት የሚለው ቃል ለአብርሃም ብቻ ሳይሆን ለኛም ነው እያለ ካልሰራን የሚለው ሃይማኖተኛው ዓለም ይገርመኛል። ካላስቆጠርኩ የሚለው ሃይማኖተኛ ዓለም ያስደንቀኛል። ተቆጠረለት እንጂ አስቆጠረ የሚል ቋንቋ የለም። ተቆጠረለት የሚለው ደግሞ ለአብርሃም ብቻ አይደለም፣ ለምናምንም ለኛ ጭምር ነው። ኦኬ፣ ቀጥሎ ምን ይላል? ቁጥር 24 እንዴት ሆኖ ነው የሚቆጠርልን ለኛ? ስለ በደላችን አልፎ የተሰጠውን። አንደኛ ጌታ ኢየሱስ ክርስቶስ ስለ በደላችን ስለ ኃጢአታችን ተላልፎ የተሰጠ የሞተ ነው። እርሱ የሞተበት ምክንያቱ የኛ በደልና የኛ ኃጢአት ነው እንጂ እሱ በደለኛና ኃጢአተኛ ሆኖ አይደለም። ስለ ኃጢአታችንና ስለ በደላችን የሞተ ነው እርሱ። ስለ ኃጢአታችንና ስለ በደላችን። በደሉ የማን ነው ንብረትነቱ? የኛ። ኃጢአቱ የማን ነው ንብረትነቱ? የኛ። ነገር ግን ቅጣቱን የተቀበለው ማን ነው? ኢየሱስ። አየው፣ አንተ ስታስቆጥር ማለት ነው። አንተ ስታስቆጥር፣ ካላስቆጠርኩ ካልክ የምታስቆጥረው የተመዘገበል ነገር በሙሉ ምን ይላል? በደልና ኃጢአት ይባላል። ስለዚህ ያንተን በደልና ኃጢአት በሚመለከት ማን ሂሳብ ከፈለልህ? ኢየሱስ ከፈለልህ። በባለፈው አንድ ነገር ብያችሁ ነበር። እኔ የዘራሁትን ማን አጨደ? ኢየሱስ። እኛ ደግሞ ከኃጢአትና ከበደል ውጭ ምንም የዘራነው ነገር የለም። ኃጢአትና በደልን የዘራነው ያንን እኛ የዘራነውን ነገር እያለቀሰ እያነባ እርቃኑን ሆኖ በመከራ ውስጥ አልፎ ያጨደው ማን ነው? እስከ ሞት ድረስ ሄዶ ያጨደው ማን ነው? ኢየሱስ። እኔ የዘራሁትን ኢየሱስ አጨደ። እኛ የዘራነውን ኢየሱስ አጨደ። እርሱ የዘራውን ደግሞ ማን ሊያጭድ ነው? በተራው። ሃሌሉያ። እሱ ደግሞ በምንድን ነው የሚገለጠው? በትንሣኤ። ትንሣኤ ማለት ኢየሱስ የዘራውን ያጨድክበት፣ የእርሱ የሆነው በረከት በሙሉ ወደ አንተ እንደ ጎርፍ ሆኖ የመጣበት። ማንነታችንን ካለማወቃችን የተነሳ እኮ ነው ብዙ ቅዱሳን ክርስቲያኖች ግራ እየተጋቡ ያሉት። አንተ የዘራሃውንማ መከራን እንደ ጎርፍ ሆኖ መጥቶበት እያለቀሰ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ያለፈባቸው መከራዎች፣ ለቅሶዎች፣ ልብሱን መገፈፉ፣ ራቁቱን መሆኑ፣ መገረፉ፣ ተሳልቀውበታል፣ ቀልደውበታል። መስቀል መሸከም እስኪያቅተው ድረስ ደም ፈሶታል። መስቀል መሸከም አቅቶት በየቦታው ይወድቅ ነበር። ይሄንን ሁሉ ስታስብ እንደ ፊልም አድርገህ እንደ ታሪክ አድርገህ እንዳታስበው። አንተ የዘራሃውን እርሱ እግር በእግር ምን እያለ ነበር? እያጨደ ነበር። ያ ለቅሶ የማን ለቅሶ ነው? ያንተ ለቅሶ። አንተ ማልቀስ የሚገባህ ለቅሶ ነው። ያ ራቁትነት የኔ ቦታ ያንተ ቦታ ነው። ያ ግርፋት የኔ ቦታ ያንተ ቦታ ነው። የሆነውን ሁሉ በመከራ ውስጥ ሲያልፍ ማንን ወክሎ? በማ ቦታ? ስለማን ነው? ስለኛ ነው። የበርባን ቦታ እኮ ነው። በርባን ማን ነው? እስኪ እኔ ነኝ በሉ እስኪ። ያ እኛ እዚህ ቤት ያለን ሁላችን ተወካያችን ማን ነበር? በርባን ነበረ። በርባን ነው በቃ ተወካያችን። በርባን ባጠፋው ጥፋት ምክንያት ነፍሰ ገዳይ ስለሆነ፣ ደም አፍሳሽ ስለሆነ፣ ጥፋትና ኃጢአት የሞላበት በኃጢአት እጆቹ በሙሉ በኃጢአት የተበላሹ ከመሆኑ የተነሳ ሕግ ለምን ለፍርድ ቀን ብሎ ምን ብሎታል? አስሮታል። ከፊት ለፊቱ ፍርድ እየመጣበት ነው። በርባን በራሱ ምክንያት ነው ሊቀጣ የሚገባው። አዎ ፌር ነው። የስ ትክክል። ነገር ግን አንፌር የሚመስል ነገር የዛሬ 2000 ዓመት ተፈጸመ። ምሕረትና እውነት ተሳሳሙ። እግዚአብሔር ጻድቅ ከመሆኑ የተነሳ ኃጢአትን ሊታገስ አይችልም። ፍቅር ከመሆኑ የተነሳ ደግሞ ላንተ ምሕረት ማድረግ ፈልጓል። ስለዚህ ምሕረትና እውነት መስቀል ላይ ተሳሳሙ። ኢየሱስ ያንተን ቦታ ወሰደ፣ አንተ የኢየሱስን ቦታ ወሰድክ። ዋው! ምን አይነት ድንቅ ስራ ነው የተሰራው ቅዱሳን። ስለዚህ በርባን ነፃ ወጣ።
በርባን ነፃ ወጣ። ለዛ እኮ ነው አንዳንዴ ነፃ ነህ፣ በኃጢአት ጥፋት የለብህም፣ ከዚህ በኋላ የዘላለም ሞት የሚባል ነገር አንተ ሰፈር የለም፣ ኢየሱስ ወስዶታል፣ የእድሜ ዘመን ኃጢአት ሂሳቡ ተከፍሏል ስንል አይመስለንም። ለምን? ያ የበርባን አስተሳሰብ አለቀቀን። ከእስር ቤቱ እኮ ወጥተናል። ከእስር ቤቱ ወጥተን ነገር ግን አሁንም እንደዚያም ደግሞ እንደ ድሮ እንደ በርባን አይነት እስር ቤት እንዳለው አቋማችን የሚሰብኩ ሰዎች ደግሞ አሉ፣ የሰይጣንን ድምጽ የሚሰሙ። ነገር ግን ሂሳቡ ምን ብሏል? ተከፍሏል። በርባን እስር ቤት ውስጥ በነበረበት ሰዓት ላይ ኦኬ በሰንሰለት ታስሯል። የኃጢአት ሰንሰለት በደንብ አድርጎ ጠፍንጎ አስሮን ነበር። መጨረሻችን ምንድነው? ሞት፣ ጥፋት ነው። ነገር ግን ያቺ ቀን የተባረከች ትሁን። ያቺ ኢየሱስ እኛን ያገኘባት ቀን። መቼስ እኛ ኢየሱስን ያገኘንበት ቀን አይደለም። እሱን ቋንቋ እንቀይረው። ቅዱሳን ጌታን ያገኘሁበት ቀን ብላችሁ አትመዝግቡ። ጌታ እኛን ያገኘበት ቀን። በግ እረኛውን ፈልጎ አግኝቶት አያውቅም። እረኛው ነው የጠፉትን ያገኘው። ቋንቋው ራሱ መጽሐፉ እንደዛ ነው የሚለው። ስለዚህ በርባን እስር ቤት ውስጥ በነበረበት ሰዓት ላይ የሆኑ ወታደሮች መጡ በጠዋት። በቃ በርባን ተስፋ ቆርጧል። አንደኛው መስቀል የማ ቦታ ነው? የበርባን ቦታ ነው። ሁለት ወንበዴዎች አሉ ከበርባን ጋር። አንደኛው ወንበዴ ወጣ፣ ያኛውንም ወንበዴ አወጧቸው። ሶስተኛ የሚወጣው ማን ነው? በርባን ነው። ወደ በርባን ግን የምስራች ሄደ። ወደ በርባን የምስራች ያልጠበቀው ሁለቱ ጓደኞቹ ሁለቱ ወንበዴዎቹ አብረው ወጥተዋል። በዛ ቀን ከሁለቱ ወንበዴዎች ጋር አብሮ የሚሰቀለው ፍርድ የተላለፈው ለማጭምር ነው? ለበርባን ጭምር ነው። ከዛ እነዚህ ወታደሮች እነዚያኞችን እያዳፉ ሲያወጧቸው በርባንም ተስፋ ቆርጧል። በቃ ወደ እኔ ሊመጡ ነው ሲል ወደ በርባን ግን ሌላ የምስራች ነው ሄደ። በርባን አንተ ምን አይነት ሰው ነህ? እንዴት ማለት? አይ ዛሬ ላንተ የምስራች ነው። ልትገሉኝ ነው የምስራች የምትሉኝ? ልትገሉኝ ነው? ልትሰቅሉኝ ነው? ጓደኞቼን እኮ እንዴት እንዳወጣቸዋቸው አይቻለሁ እኮ። ወደ እኔ ታዲያ ምን አይነት የምስራች ነው የምታመጡት? አይደለም። አንተ ሞት የሚገባ ሞት የሚገባኝ እንደሆንኩ አውቃለሁ። በኃጢአት ምክንያት ነው የታሰርከው፣ በበደል ምክንያት ነው የታሰርከው። እሱ መች ጠፋኝ ታዲያ? ለምን እንደምታብራሩልኝ? ዛሬ ግን የምስራች ይዘን መተናል። በዚህ ማለዳ የምስራች ይዘን መተናል። ለነሱ ያልሆነ የምስራች ምንም አያገባህም፣ ዝም ብለህ አሁን የምስራች ወደ አንተ ይዘን መተናል። ምህረት ለወደደ ለሮጠ አይደለም፣ ከምርጫ የሚሆን ሐሳብ ነው ወደ አንተ የመጣው። እና አንድ ንጹህ ከናዝሬት መጥቷል ነው የሚሉት። በአፉ ተንኮል አልተገኘበትም፣ ምንም በደል አልተገኘበትም። እና እሱ ንጹህ ባንተ ቦታ ገብቼ እሞተለታለሁ አለ። ሃሌሉያ! ባንተ ቦታ ገባለሁ አለ። ባንተ ቦታ ገባለሁ። እኔ የምትሉኝ ነገር እየገባኝ አይደለም። የኢየሱስ ነገር ምንም አይገባም። ይሄው እየተሰባበክ ነው፣ እየተማማር ነው። የደህንነታችን ነገር ማለዳ አዲስ ነው። አልገባን ብሏል። በቃ አልገባንም። ባንተ ቦታ ነው የገባው። ማን ነው እሱ? ከናዝሬት ነው የመጣ ነው የሚሉት። ማህበረሰቡን በሙሉ የታመመባቸውን ሁሉ የፈወሰላቸው፣ የሞቱባቸውን ደግሞ እያስነሳላቸው መልካም በማድረግ በእስራኤል ምድር የታወቀ የተመላለሰ ሰው ነው። አላውቀውም እኮ ማን እንደሆነ እኮ አላውቅም። እሱ ግን ከዘላለም ዘመናት በፊት ያውቅህ ነበር። እሱ ያውቃል። አንተ እሱን እስክታውቀው ድረስ ጠብቆ አይደለም። አሁን በበቀደም አይደለም ደግሞ የሚያውቅህ ከአባቱ ጋር ያኔ ከዘላለም ባንተ ጉዳይ ጨርሶ ነበር። ምክር ተፈጽሟል። የሥላሴ ምክር ካውንስሉ ምን ብሏል? ፈጽሟል፣ ወስኗል። እና ባንተ ቦታ ገብቶልሃል። አሁን እሱን እያዳፉት ነው። አንተ ነበር እያዳፋን መውሰድ የነበረብን። እሱን ግን የኛ ጓደኞች እያዳፉት ነው። ንጹሑን አንተ ኃጢአተኛው ነፃ እንድትሆን፣ አንተ እስረኛው እንድትፈታ፣ ንጹሑ ወደ እስር ቤት ውስጥ ገባ፣ ወደ አንተ ቦታ ገባ። ምንም እኮ አድርጌለት አላውቅም። ምንም እንድታደርግለት አይጠብቅም። ምክንያቱም ሰጥቶ በመቀበል ላይ የተመሰረተ ፍቅር የለውም። ውለት አይደለም እየዋለልህ ያለው፣ ደህንነት ነው እየፈጸመልህ ያለው። አንተ ላይ እሱ ውለታ እንዲውልልህ የተገኘ ነገር
የለም ገና ኃጢአተኞች ሳለን ነው የሚለው። በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እኔ እየገባኝ አይደለም። አይገባም። እውነት ነው። ደህንነት ጸጋ ሁልጊዜ አዲስ እና አሁን አንተን ልንለቅህ ነው። ነፃ ነህ ብለን ልንለቅህ ነው። ነፃ ነህ። ምንም አንተ ላይ የተገኘ ምንም አይነት እንከን እንደሌለበት ሰው። ለምን? ያንተን ሂሳብ፣ ያንተን መተላለፍ፣ ትንሽና ትልቅ የምትለውን የእድሜ ዘመን ኃጢአትህን በሙሉ ተሸክሞልሃል፣ ወስዶልሃል። ቅጣቱንም እየተቀበለ ነው። እያሰቃዩት ነው። ያንተን መስቀል መሸከም አቅቶት በየቦታው እየወደቀ ነው። አላየህም አንተ? ስለዚህ በርባን በዛ ሰዓት ምንድን ነው የሚሰማው? ምንድን? እኔ ድሮም ጾም ነበር ይላል። እስር ቤት የነበረ ሰው ይጾማል? እኔ ድሮም እኮ በአንድ እግሬ ቆም ነበር። ተው በርባን እንደዛ ብሎ አያውቅም። ወንድሜ በርባን ተው እንደዛ አትበል። ያለ ቦታ አትግባ። አግዤው ነው መስቀሉ ላይ የኔም ተሳትፈ መኖር አለበት። ተው ልካችንን ቦታችንን እንወቅ። አንተ ምህረት የተደረገልክ የአምላክ ጸጋ የተገለጠልክ ልጁ ባንተ ቦታ ይገባልክ ከልጁ ጋር ቦታ ያቀያየረክ ያዕቆብ ሲጸልይ እጁን እንዲያመሳቅሎ አይደለ? አየው ኢየሱስ ባንተ ቦታ እንዲገባ አንተ ደግሞ የኢየሱስን እንድትወስድ ሙሉ የኢየሱስ በረከት ወደ አንተ እንዲመጣ ሙሉ ያንተ እርግማን ደግሞ ወደ ማን እንዲሄድ? ወደ ኢየሱስ እንዲሄድ አብ እንዲህ ብሎ ነው የጨረሰው። አመሳቅሎ አባባ እናመሰግንሃለን። እንዴት ድንቅ ነህ አንተ፣ እንዴት ድንቅ ነህ። ስለዚህ በርባን ነፃ ከወጣ በኋላ ግን ከእስር ቤት ነፃ ቢወጣ አእምሮ ግን ለጥቂት ጊዜ ያስቸግረዋል። አያስቸግረውም? እዛው እስር ቤት ያለ እየመሰለው እየባነነ ይነሳል። አይነሳም? ይነሳል። አሁን እኮ ጴንጤው እኮ እያስቸገረ ያለው እዚህ ላይ ነው እኮ። ያቺ እስር ቤቷ ፍርሃት ናት። ግን እስር ቤትና አንተ እንዳትገናኙ፣ ፍርድና አንተ የዘላለም ሞት ጥፋትና አንተ እንዳትገናኙ ሂሳብ ተከፍሏል። ኢትስ ፔይድ ፉሊ ማለት ነው። ኢየሱስ ጨርሶታል። አሁን እነዚህን ድንብርብር የሚሉ ልጆችን እንደ በርባን ገና መጀመሪያ ላይ ይሰማው የነበረው አይነት ስሜት የሚሰማቸው ቅዱሳንን ደግሞ ጨምረው እንዲደናበሩ የሚያደርጉ ደግሞ ሰባኪዎች አሉ። ሙሉ ሂሳብ ተከፍሏል። ኢየሱስ ጨርሶታል። እሱ ሞተ፣ በርባን ነፃ ሆነ። ኢየሱስ ሞተ፣ እኛ ነፃ ሆነን። ኢየሱስ ጭራሽ ሞቶ አልቀረም። ከሙታን መካከል ሲነሳ ጽድቃችን ተረጋገጠ። በቃ አንተ አሁን በእግዚአብሔር ፊት የክርስቶስን ያክል ጽድቅ ተጎናጽፈ የራሱ የእግዚአብሔር ጽድቅ ሆነ። ከሙታን መካከል በተነሳው በክርስቶስ ኢየሱስ ይህንን ነገር ተጎናጽፈዋል። ስለዚህ የጌታ ኢየሱስ ክርስቶስ ሞቱ ብቻ ሳይሆን ትንሣኤው ለኛ ጥቅም አለው። ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ነው ተላልፎ የተሰጠው። ጥሩ ኢየሱስ ክርስቶስ ሞተ ማለት እኩል ይሆናል የእድሜ ዘመን ኃጢአት ሂሳቡ ተከፈለ። ኢየሱስ ክርስቶስ ሞቶ አልቀረም። ከሙታን መካከል በሶስተኛው ቀን ምን አለ? ተነሳ። ኢየሱስ ተነሳ ማለት እኩል ይሆናል ጽድቅ ተረጋገጠ። ኢየሱስ ተነስቷል። በቃ ጽድቃችን ተረጋግጧል። እኔ ግን ምናምን እያለን አእምሯችንን እያሰራን እንጂ ምንም አይደለም የምልክ። ኢየሱስ ሞቷል፣ እሱማ ሞቷል እኮ የእድሜ ዘመን ኃጢአት ሂሳቡ ተከፍሏል ማለት እኮ ነው ቋንቋው። ኢየሱስ ከሙታን ተነስቷል፣ ሞቶ አልቀረም። አዎ ከሙታን መካከል በሶስተኛው ቀን ተነስቷል እኮ። እሱ ማለት እኮ እኩል ይሆናል ያንተ ጽድቅ ተረጋግጧል። አብ በኃጢአት ላይ ሙሉ በሙሉ ምን ብሎሃል? ተቀብሎሃል። አብ በኃጢአትህ አያውቅህም። አንተ አዲስ ፍጥረት ሆነ ተነስተሃል። ዋው አባባ እናመሰግንሃለን። አየክ፣ ይህንን መረዳት ይዘህ ኢየሱስ ሞተ ተነሳ ብትል ያምርብሃል። ይህንን መረዳት ሳትይዝ ሞተ ተነሳ የሚሉ ሰዎች ጋር ከኢትዮጵያ ሕዝብ ጋር አመት ጠብቀ ሞቱ ትንሣኤው እያልክ ብታከብር፣ ስቅለቱ እያልክ ብታከብር ሶሪ ይህንን የመሰለ ድንቅ መገለጥ ሳታገኝ ግራ ተጋብተህ ትኖራለህ። ኢየሱስ ሞቷል፣ እኩል ይሆናል የእድሜ ዘመን ኃጢአታችን ሂሳቡ ተከፍሏል። ኢየሱስ ክርስቶስ ከሙታን ተነስቷል፣ እኩል ይሆናል ጽድቃችን ምን ብሏል? ተረጋግጧል። ኦ ማይ ጋድ እናመሰግንሃለን።